ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የሚስጥር ቋጠሮ፣ የታጋይዋ እውነተኛ ታሪክ፣ ተራሮችን ያንቀጠቀጠ ትውልድ ከሚለው መጽሐፍ ክፍል 2። ይህንን መሰል ትልቅ ተመክሮ እንድሰንቅ ያደረገኝ አጋጣሚ ነበር። ከ06 ከወጣው በኋላ ወደ ሰራዊት ለመቀላቀል የነበረኝ ጉጉት ተሳካልኝ። በእርግጥ በሻምበል ተደራጅተው የነበሩትን የመጀመሪያዎቹን የሰራዊታችንን አካሎች አልደረስኩባቸውም። ያኔ በሻለቃ መደራጀት ተጀምሮ ስለነበር ሻለቃ 60 ውስጥ ተመደብኩኝ። የሻለቃችን መሪ ጸጋ ብርሃን ነበር። በኋላ በትግል ተሰውቷል። በሻለቃ 60 ስር በተደራጀው የአላጅ ኃይል ውስጥ ተመደብኩኝ። እነ ወዲ ሻምበል፣ ወዲ ብሬና ጊያ ነበሩ መሪዎቻችን። የመጀመሪያውን ውጊያ የጀመርኩበትን ቀን በሚገባ አስታውሰዋለሁ። በአዲ ገዘም ጦርነቶች ነው። ከዚያም ተከታታይ በሆኑ ብዙ ውጊያዎች ተሳትፌያለሁ። በተለይ ወደ ሰራዊት የተመደብኩበት 1971 ደርግ ሰራዊታችንን ለመደምሰስ ከፍተኛ ተስፋ አድርጎ የተንቀሳቀሰበትና ለሶስተኛ ጊዜ ወረራ ያካሄደበት ወቅት ነበር። በተደጋጋሚ ውጊያ ኃይላችንን አዳክሞ ሙሉ ለሙሉ ሊደመስሰን በሙሉ ኃይሉ ተንቀሳቅሷል። ቢያንስ በየሳምንቱ ውጊያ እናካሄድ ነበር። ብዙውን ጊዜ በጦርነት ነው ያሳለፍነው። ከሁሉም ውጊያዎች በተለይ እስካሁን ድረስ የማልረሳው በአዲ ምሩ ያደረግነው ውጊያ ነው። በአንድ የመቶ ውስጥ 35 የምንሆን ታጋዮች ነበርን። የአዲ ምሩ ውጊያ እንደተከፈተ 26 ምርጥ ታጋዮችን ሰውተን 9 ብቻ የቀረንበት ውጊያ ነበር። ያ ጦርነት እስካሁን ድረስ ከህሊናዬ የማይጠፋ ትውስታ ጥሎብኝ ያለፈው። ከደቂቃዎች በፊት በህይወት ያናገሩን የነበሩት የህዝብ ልጆች ለዚህ አሁን ላረጋገጥነው ዓላማ ብለው ክብር ህይወታቸውን ከፍለው ያለፉት ጀግኖች መስዋዕትነት አሁንም ይታየኛል። በእኛ መስዋዕትነት የሚሊዮኖች ህይወት ይታቀባል የሚለው መፈክራቸውና የህይወት መስዋዕት አከፋፈላቸው ከቶውንም ከህሊናዬ አይጠፋም። ውጊያ ላይ ለመጀመሪያ ጊዜ መሳተፍ ከባድ ነው። ተሰምቶ የማያውቅ የርምታ ተኩስ፣ የከባድ መሳሪያ ጭስ፣ ባሩድ፣ ፈጣን እንቅስቃሴ፣ መስዋዕትነት፣ ከመስዋዕትነት በፊት የሚሰማ የጣር ሲቃ፣ እነዚህ ሁሉ ልብን ያርዳሉ። ውጊያ ላይ ለመጀመሪያ ጊዜ መግባት ያስደነግጣል። እዚህ ላይ መነሳት ያለበት ጉዳይ ድንጋጤን እንዴት መቆጣጠር ይቻላል የሚለው ነው። ሰራዊታችን ውስጥ ግን አንድ ባህል አለ። ገና ከስልጠና ጀምሮ ይህንን መሰል ሁኔታ እንደሚያጋጥም ታውቆ ፍርሃትን እንዴት መቆጣጠር እንደሚቻል ትምህርትና ምክር ይሰጣል። በዚያች ቀውጢ ሰዓት ከሁሉም በፊት የዓላማው ጽናት በእያንዳንዱ ታጋይ ልብ እንዲሰርጽ ምክር ይሰጣል። የዓላማ ጽናት ከሁሉ በላይ ልዕልናን ካገኘ ፍርሃት እንደሚወገድ ሁሌም የሚነገር ሐቅ ነው። በተግባርም ተፈትኗል። ሰራዊት ውስጥ የቆዩ ነባሮች ለአዳዲሶች ዘወትር ይህንን ምክር ነው የሚለግሱት። ፍርሃትን እንዴት መቋቋም እንደሚቻል፣ ጀግንነትን እንዴት መላበስ እንደሚቻል። ሁሉም ታጋይ በዓላማ ጽናት ዙሪያ ምክር ስለሚሰጠው ፍርሃት ብሎ ነገር የሚኖረው ቦታ በጣም ውሱን ነው። እኔም መጀመሪያ ወደ ውጊያው ስገባ አድሮብኝ የነበረውን ፍርሃት በአጭር ጊዜ ውስጥ ለመቋቋም ጊዜ አልፈጀብኝም። ጊዜው መጋቢት ወይንም ሚያዝያ ወር አካባቢ 1971 ይመስለኛል። ከተከታታይ ውጊያዎች በኋላ በተገኘው ተሞክሮ አዲስ አደረጃጀት መፍጠር አስፈላጊ ሆኖ ተገኘ። የሻለቃ ጦሮቻችን ፈርሰው በአዲስ እንዲደራጁ ሲደረግ የሻለቃ 20 አባል ሆኜ ተመደብኩ። ያንን በደቡብ ትግራይ አካባቢ በራያ ማለቴ ነው እንቅስቃሴያችን ውሱን ስለነበር ይህንን እንቅስቃሴ ለማስፋት ወደ አካባቢው ከተንቀሳቀሱት ታጋይ ኃይሎች አንዷ የመሆን ዕድሉ ገጠመኝ።
የትግራይ ደቡባዊ ክፍል መሬቱ በተፈጥሮ ልዩ ጸጋን የታደለ ለምለም፣ ህዝቡም የዋህ ነው። ከየዋህነቱ ጎን ደግሞ ጀግናም ነው። እኛ ወደ አካባቢው ከመሄዳችን በፊት ደርግ በየአካባቢው የነዛው የፕሮፓጋንዳ መርዝ ሰንኮፉ በቀላሉ የሚነቀል አልነበረም። እንደ ተራ ሽፍቶች አድርጎ ነበር ከህዝቡ ጋር አስተዋውቆን የቆየው። ወደ አካባቢው ስንገባ ነዋሪው ቤቱን ክፍቱን እየተወ እየበረገገ የሚሄድበት አጋጣሚም ጥቂት አልነበረም። ስለዚህ ህዝቡን የማረጋጋትና ዓላማችንን የማሳወቅ ተግባር በሰፊው እንድንሰራ የሚያስገድድ ሁኔታ ነበር። ጥረታችንም በአጭር ጊዜ ውጤታማነቱ ተረጋገጠ። ህዝቡ ስንቀርበው ቀረበን፣ ስንላመደው ለመደን፣ ስናውቀው አወቀን፣ ስንወደው ወደደን። የዋህነቱና ታጋይነቱን በአጭር ጊዜ ያረጋገጠልን። ያኔ የደቡብ ትግራይ ህዝብ እነዚህማ ከኛ ምን ይለያሉ? አፋቸው፣ አገጫቸው፣ ጆሮአቸው ከሰው የተለየ የጭራቅ ነው ሲባል የነበረው ታዲያ ይታለ ይል ነበር። ከዚያማ የደቡብ ትግራይን ህዝብና ህወሓትን ማን ይነጣጥላቸዋል? ህዝቡ ጦሙን እያደረ እኛ እንዳንራብ ከምንም በላይ ይጨነቃል። በሌማቷ ውስጥ አንዲት እንጀራ ብቻ መኖሯን እያወቀች እናት እንደ ወላጅ እናት አጎረሰችን። እገሌ ገሌ ሳይባል ህዝቡ ከጎናችን ሆኖ ታገለ፣ ቆሰለ፣ ተሰዋ። በትግል ውስጥ የሚያጋጥመው የመከራ ጽዋዎች ከኛ ጋር ሆኖ ጨለጠ። በእውነትም ህዝቡ ከህወሓት ጋር ሆኖ ደርግን ተፋለመ። ለዚህ ህዝብ ያለኝ ፍቅርና እምነት ለዘላለሙ ከልቦና የሚጠፋ አይደለም። የደቡብ ትግራይን የራያን ህዝብ ጉዳይ ካነሳው አንድ የማልረሳው ትውስታ አለኝ። በትግራይ ውስጥ መስዋዕት ያለ ነገር ነው። መቼም ሁሉም ታጋያችን መስዋዕትነት እንደሚያጋጥም ብቻ ሳይሆን እንደማይቀር አድርጎ ነበር የሚቆጥረው። ለታጋያችን የሞት ሞት የሚሆነው ግን በጠላት እጅ መውደቅ ነው። ደርግ ጠላት ተብሎ በተራ ቃላት ብቻ የሚገለጽ አይደለም። የተሰዋን ታጋይ ከመኪና ጋር በገመድ አስሮ የሚጎትት፣ በህይወት ያገኘውን አንገቱን ቆርጦ ሆይ ያለ የሚፎክር ቅንጣት ሰባዊነት የሌለው አውሬ ጠላት ነው። በእንዲህ ያለ ፍጹም አረመኔ መዳፍ ውስጥ በህይወት መያዝ ሺህ ጊዜ የመሞት ያህል ነው። እኔም ይህንን ነበር የምጠላው። ከሁሉም በላይ በጠላት እጅ መውደቅን እንደ ሞት የምቆጥረው። ታዲያ አንድ ጊዜ ራያ ያለን ባላሰብነው መንገድ ጠላት ይመጣብናል። ውጊያም ይጀምራል። ባልተዘጋጀንበት አጋጣሚና ሁኔታ ጦርነቱ ስለተጀመረ በአጭር ጊዜ ውስጥ በጠላት ገበባ ውስጥ ገባን። ወቅቱ የባላ ሜዳዎች በበቆሎ የተሸፈኑበት ስለነበር እንደምንም ወደ ማሳው ገብተን ለመመሸግ ሙከራ አደረግን። ሆኖም ሌላ ያልተጠበቀ ኃይል በዋጅራት በኩል ከኋላችን መጥቶ ኖሯል። የኛን ዝግጅት ያውቅ የነበረው ጠላት ከበቆሎ ማሳውተን በግላጭ ሜዳ ላይ እንድንፈስለት ስላሰበ ሆን ብሎ ስትራቴጂያዊ ማፈግፈግ ይጀምራል። እኛም የጠላት ጦር መሸሽ ጀመረ ብለን ወደፊት ስንገሰግስ ከኋላ የገባው የጠላት ጦር ወደ በቆሎ ማሳዎች ውስጥ ገብቶ ይከተለን ገባ። የጠላት ኃይል እንቅስቃሴ ሳናጤን ወደፊት ስንገሰግስ ከኋላችን የገባው የጠላት ጦር እጃችንን ለመያዝ መጣደፍ ጀመረ። እኔ ወደፊት ስሮጥ ከኋላዬ ኮሽታ ሰምቼ ነበር፣ ግን ታጋዮች መስሎኝ ነበር። የከባድ መሳሪያ ድምጽ ሰምቼ ወደ ኋላ ዞር ስል በእጁ ሊይዘኝ የጥቂት ሜትሮች ርቀት ብቻ የቀሩት የጠላት ወታደር ሲወድቃየው። ታደለ የሚባል ብሬን የያዘ ታጋይ ሁኔታውን አይቶ ኖሮ አልሞ መታው። ወታደሩ በእጁ ሊይዘኝ ባይፈልግ ኖሮ ሊገድለኝ ይችል ነበር። ይህንን ሳስብ እስካሁን ድረስ ይዘገንነኛል። መማረክን አጥብቄ ነበር የምፈራው። ያኔ በውጊያ ውስጥ ካጋጠሙኝ የማስታውሰው አንዱ ትዝታይ ነው። የእያንዳንዱ ታጋይ ምኞትና ሐሳብ በትግል ሜዳ በክብር መስዋዕት ነው። የድርጅትና የህዝብ ልባዊ ፍቅር ያለው ታጋይ ከዚህ ውጪ ሌላ አያስብም። በድል ጎዳና እየተመመ ደርግን እስከ መቃብር መንዳት አሊያም በክብር መስዋዕት ነበር የሁላችንም ምኞት። ወደ ዋናው ጉዳይ ከመግባቴ በፊት የነበሩትን አንዳንድ ሁኔታዎች ላስቀምጥ። 1973 ክረምት ላይ ከጀብሃ ጋር ውጊያ ገጠምን።
በዚያው ውጊያ ላይ ቆስዬ ሕክምና ገባው። ሕክምናዬን ጨርሼ ወደ ሰራዊቱ ለመመለስ በመዘጋጅበት ወቅት አንድ ሁኔታ ይፈጠራል። በዚያ ወቅት ድርጅታችን በርካታ ታጋይ ሴቶችን ተቀብሎ ስለነበር እነዚህን ማን ያሰልጥናቸው የሚል ጥያቄ ይነሳል። ስልጠናው በታጋይ ሴቶች አማካኝነት እንዲሰጥ ስለተወሰነ እኔም ከአሰልጣኞች አንዷ ሆኜ ተመደብኩ። በግንባር ውስጥ መሰለፍ የሁሉም ታጋይ ፍላጎት ቢሆንም ይህም የድርጅት ተልዕኮ ስለነበር የተሰጠንን አደራ ተቀብለን ስልጠናውን ጀመርን። እኛ ስልጠናውን እንደጨረስን ደርግ በ1974 ዓ.ም በኤርትራ ላይ የቀይ ኮከብ ዘመቻ አውጆ በስፋት መንቀሳቀስ ጀመረ። ይህንን ዘመቻ ለማኮላሸት የኛ ብርጌዶችም ወደ ኤርትራ መሄድ ነበረባቸው። ስለዚህ እኛ ያሰለጠናቸው ታጋዮችም ከነዚሁ ብርጌዶች ጋር ለመቀላቀል መርተን ወደ ኤርትራ አቀላን። እነሱን አድርሰን ወደ ትግራይ ስንመለስ አቅጣጫችን በሽራሮ በኩል ነበር። ሽራሮ እንደገባን አንድ የድርጅታችን ማዕከላዊ ኮሚቴ አባል የሆነ ታጋይ ሊያነጋግረኝ እንደሚፈልግ ገልጾ ያስጠራኛል። ይህ በየጊዜ የሚፈጸም በመሆኑ ብዙም አልተጨነቅኩበትም። አዜብ የት መታገል ትፈልጊያለሽ በሚል ጥያቄ ነበር የጀመረው። ምን አይነት ጥያቄ ነው የሚል መልስ ሰጠሁት። ጥያቄው ግልጽ ነው። ድርጅቴ እንድታገል ባመነበት ቦታ ነዋ አልኩት ኮስተር ብዬ። ምን እያሰበ እንደሆነ ባይገባኝም በዝምታ ተውጦ ለደቂቃዎች ያህል ቆየና በከተማ ውስጥ የነበረው ሚስጥራዊ መዋቅራችን ፈርሷል። ግማሹ በድርቅ ቀይ ሽብርና በሌላም የጠላት ጥቃት ነው የተበታተነው። ከፊሉ ደግሞ ገጠር ገብቶ ለመታገል በነበረው ፍላጎት መዋቅሩን እየተወ ወደ ትጥቅ ትግሉ መጣ። አሁን ከተማ ውስጥ ሚስጥራዊ ስራዎችን የሚሰራ የተናጠል ኃይል የለንም። በዚህ ምክንያት የከተማው ስራችን ተዳክሟል ብሎ ንግግሩን አቋረጠ። ይህን ሚስጥር ለኔ መንገሩ አስፈላጊነቱ አልታየኝም። ቀጥሎ የሚለውን ለማዳመጥ በትዕግስት መቆየትን ብመርጥም ልቤ ተረበሸ። ከብዙ ዝምታ በኋላ ይህን ችግር የምናስወግድበት ወቅት አሁን ነው። ታጋዮቻችን ወደ ከተማ ተመልሰው መስራት አለባቸው። አጋጣሚ ሆኖ ከተማ ገብተው እንዲሰሩ ከመለመልኳቸው ታጋዮች ውስጥ አንዱ አንቺ ሆነሻል አለና በረጅሙ ተነፈሰ። ዱብዳ ነበር የሆነብኝ። ፍጹም ያልጠበቅኩት ከተማ ውስጥ ገብቶ መታገል ለኔ ምን ስሜት ይኖረዋል? እዚህ ያለው ፍቅር፣ መተሳሰብ፣ መተማመን ሁሉ ሊቀር እና እዚያ ጥላቻ መካከል እንደገና ሽብር፣ መጠራጠር በሞላበት የደርግ ስርዓት ውስጥ መኖር ፍጹም የምገምተው፣ የማስበው፣ የምቀበለውም ነገር አልነበረም። ፍጹም አላደርገው አልኩት ስሜታዊ ሆኜ። መልስ አልሰጠኝም። ዝምታው ይበልጥ አናደደኝ። በምን መመዘኛ ነው እኔን የመለመላችሁኝ? እኔ ከተማ ውስጥ የመታገል ሚስጥራዊ ስራ የመስራቱ ልምድ የለኝም። ሌሎች ተመክሮ ያላቸው ስንት ታጋዮች እያሉ ለምንድን ነው የሚሄደው? አልኩት በቁጣ። አዜብ፣ እምነትና የዓላማ ጽናት ነው ዋናው። ድርጅቱ ማን ምን መስራት እንዳለበት ይመዝናል፣ ይመድባል አለ በተረጋጋ መንፈስ። ብዙ ተወያየን፣ ልንግባባ ገና አልቻልንም። በዚህ መልኩ ከተወሰነ ጊዜ በኋላ እንደገና እንደምንገናኝ ነግሮን ተለያየን። መታገል በቦታ እንደማይወሰን ባውቅም ይህ ግን ፍጹም ሊዋጥልኝ አልቻለም። ወር ሙሉ አለቀስኩ፣ ከሰው ተነጠልኩ። ወደ ምድብ ስራዬ ተመልሼ እንዲህ በለቅሶ ስብከነከን ያዩኝ ታጋዮች ሚስጥሩን ለማወቅ ያላደረጉት ሙከራ አልነበረም። ግን ድርጅታዊ ሚስጥር ነውና መደበቅ ነበረብኝ። ለጾታዊ ግንኙነት የሚጋብዝ ሁኔታ ፈጥረሻል ተብዬ ተገመገምኩ የሚል ምክንያት ስሰጥ ቆየው። ውሳኔው የማይቀር መሆኑ የገባኝ ግን ሌሎች የማዕከላዊ ኮሚቴ አባላት በተደጋጋሚ ካነጋገሩኝ በኋላ ነው። እንደዚያም ሆኖ ውሳኔውን በጸጋ መቀበል አልተቻለም። በመጨረሻም የድርጅቱ ሊቀመንበር ከሌሎች 4 የማዕከላዊ ኮሚቴ አባላት ጋር በመሆን አነጋገረኝ። የሚያቀርቡት ሐሳብ ሁሉ አሳማኝ ነበር። ሐሳባቸውን በምንም መልኩ መመልከት አልቻልኩም። ከማልወጣው ፈተና ውስጥ መግባቴ ታወቀኝ። እምቢታዬ ሞትን መፍራት አልነበረም።
መስዋዕትነት የትም ሊያጋጥም እንደሚችል አምናለሁ። ከዚህ በፊትም መስዋዕትነት ሊያስከትሉ የሚችሉ ብዙ አጋጣሚዎች አልፈዋል። በእድል ነው በሕይወት የቆየሁት። ባለሁበት የትግል ሜዳም በማንኛውም ጊዜ መስዋዕትነት ሊገጥመኝ እንደሚችል አልሳትኩትም። የሚያስፈራኝ ከምወዳቸው ታጋዮችና ከድርጅቴ መለየት ነበር። ድርጅታዊ ፍቅር፣ አብሮ መኖር፣ ጓዳዊ ትስስር የመሳሰሉ ነገሮችን ማጣት ለኔ በእጅጉ ከባድ ነበር። ዳሩ ምርጫ አልነበረኝምና ተስማምቼ ወደ ከተማ የሚያስገባ ስልጠና ጀመርኩ። ወደ ከተማ ከመግባቴ በፊት በግንቦት ወር 1975 በተካሄደው ሁለተኛ ድርጅታዊ ጉባኤ ላይ ተሳታፊ ነበርኩ። ጉባኤው ከተጠቃለለ በኋላ አዜብ ወደ ከተማ ስትገባ ጠላት የማይጠራጠርበት ምን ምክንያት ብትሰጥ ነው የሚል ጥያቄ እንደ አጀንዳ ይነሳል። አመራሩም እኔ በሌለሁበት ጸንሼ መግባት እንዳለብኝ ይወስናል። ከውሳኔው በኋላ ከአንድ የማዕከላዊ ኮሚቴ አባል ጋር ስለ ሁኔታው ተወያየን። ወደ ከተማ መግባቱን የተቀበልኩት መሆኑን ጠቅሶ ለተልእኮሽ አመቺነት ሲባል ወደ ከተማ የምትገቢው ጸንሰሽ ነው ይለኛል። ይሄ ደግሞ ፍጹም ያልጠበቅኩት ነበር። በምን ስለጠረጠሩኝ ነው ጸንሼ እንድገባ የወሰኑብኝ የሚል ነገርም በአእምሮዬ ውስጥ መመላለስ ጀመረ። እኔ ተልእኮዬን በሚገባ ፈጽማለሁ። ድርጅቱ ያሸከመኝን አደራ በሚገባ እወጣለሁ። ጸንሰሽ ነው የምትሄጂው የሚለውን ሐሳብ ግን ፍጹም አልቀበለውም። ለመሆኑ በምን ጠርጥራችሁ ነው የኔ ሐሳብ ያቀረባችሁት የሚል ጥያቄ አነሳው። ምክንያታቸው አሁንም አሳማኝ ነበር። ያነጋገረኝ የማዕከላዊ ኮሚቴ አባል አንቺ በድርጅቱ ውስጥ 5 ዓመታት አገልግለሻል። የሻምበል ጦር ኮሚሳርም ሆነሻል። 5 ዓመት መታገል ቀላል አይደለም። የሻምበል ጦር ኮሚሳር መሆንም የሚናቅ ኃላፊነት አይደለም። እስካሁን በድርጅታችን ታሪክ ውስጥ የከዳጅ ሴት ታጋይ የለችንም። በዚህ ሁኔታ ሌጣሽን ከዳው ብለሽ ወደ ደርግ ብትመለሺ እንደዋዛ ሊያምኑሽ አይችሉም። ጸንሰሽ ከገባሽ ግን ልጅ መውለድ በድርጅታችን የተከለከለ መሆኑ ስለሚታወቅ ደርግ በቀላሉ ያምንሻል። ስለዚህ ላንቺም ደህንነት ለድርጅታችንም ተልእኮ መሳካት የሚበጅ ስለሆነ ነው ጸንሰሽ እንድትገቢ ተወሰነው የሚል ነገር አቀረበልኝ። ምንም አማራጭ ያልነበረው ሐሳብ ነው። በመሆኑም ተቀበልኩት። ያኔ በድርጅታችን ውስጥ ጋብቻ አልተጀመረም። ከተቃራኒ ጾታ ጋር ግንኙነት መፈጸም ኢላማን ስለሚጎዳ ለተወሰነ ጊዜ እንዲራሰም ታጋዩ በእምነት የተቀበለው አሰራር ነበር። ስለዚህ በዚህ ያልተለመደ ሕግ ውስጥ ነው ይህንን ድርጊት ለመፈጸም ህሊናዬን ማሳመን የጀመርኩት። በዚህ ጉዳይ ላይ መተማመን ከተፈጠረ በኋላ አንድ ያልጠበቅኩት ፈተና ገጠመኝ። እንደተለመደው አሁንም አንዱ የማዕከላዊ ኮሚቴ አባል አስጠራኝና ሰው ምረጪ አለኝ። የምን ሰው አልኩት። አባባሉ አልገባኝም። ከማን የምትጸንሽው? ፍጹም ያልጠበቅኩት ነበር። አለማሰቤም የሚያስቅ ነው። ጸንሼ እንደምገባ ተስማምቼ ሳበቃ ከማን እንደምጸንስ አለማሰቤ ፍጹም የሚያስገርምም የሚያስቅም ነበር። አመራሩ ግን በሚገባ ነበር ያሰበበት። ለዓላማው ተፈጻሚነት ጸንሼ እንድገባ ቢያሳምኑኝም ከፍላጎቴ ውጪ ከማንም እንደጸንስ ማድረጉ አልታያቸውም። ባለሁበት አካባቢ የነበሩት የማዕከላዊ ኮሚቴ አባላት ብቻ ናቸው። በሁለተኛው ድርጅታዊ ጉባኤ ላይ ለመሳተፍ ተሰብስበው የነበረው ታጋይ በሙሉ ወደ የምድብ ቦታው ተመልሷል። የጉባኤው ተሳታፊ የነበሩት በቅርብ የማውቃቸው ታጋዮች ቢኖርም አሁን ሁሉም ተመልሰዋል። ይሄ ለኔ ፈተና ነበር። የምፈልጋቸው በቅርብ የሉም የሚል ምላሽ ሰጠው። እሱ ችግር አይደለም፣ ንገሪንና እናስጠራዋለን አሉኝ። ብዙ አሰላሰልኩ። በቅርብ የማውቃቸው ታጋዮችን አሰብኩ። አንድ ሰው በአእምሮዬ ብቅ አለ። እኔ የሻምበል ጦር ኮሚሳር ሳለው የሻለቃ ጦር ኮማንደር የነበረ ማአሾ፣ ከሱ ጋር በትግሉ ሜዳ ለተወሰነ ጊዜ አብረን አሳልፈናል። ቅርርባችን ውሱን ቢሆንም በአጠቃላይ እንግባባለን። ውሳኔን አሳወቅኩ። ማአሾም ከነበረበት አካባቢ ተጠርቶ ሁኔታው ከተነገረው በኋላ መጥቶ ተገናኘኝ። እንድጸንስ ተደረገ።
ቀጥሎ ወደ ከተማ የመግባቱ ጉዳይ አሳሳቢ ነበር። ያኔ የስልጠና ማዕከል አባል ነበርኩ። የስልጠና ዓላማችንም ተከዜ ነበር። ከተከዜ ጠፍቼ ያን ሁሉ በረሃ አቋርጬ ወደ ከተማ መግባት ደግሞ ሌላው ችግር ነበር። ስለዚህ ወደ ከተማ አካባቢ ከሚንቀሳቀሱ ኃይሎች ጋር መመደብ ነበረብኝ። በወቅቱ ሚሌ የተባለው ከተማ እንዲመታ የጦር ዝግጅት ይደረግ ነበር። ይህን ዝግጅት ያደርጉ ከነበሩት የሰራዊት ምድቦች ውስጥ አንዱ በወዲ ወረደ ኮሎኔል ታደሰ ወረደ አሁን የዋሽ አርባ ማሰልጠኛ አዛዥ ከሚመራው የሻለቃ ጦር ጋር ወደ አዲ መስኖ አካባቢ ተንቀሳቀስኩ። ከዚህ አካባቢ መጥፋት ነው ያለብኝ። ይህንን ሚስጥር የሚያውቁት ማአሾና ወዲ ወረደ ብቻ ናቸው። ጽንሱ የአንድ ወር አካባቢ ዕድሜ ሲኖረው ያጦለጉለኝ ያስመልሰኝና ደስ የሚል ስሜት ይሰማኝ ስለነበር መጸነሴን አረጋግጫለሁ። እዚሁ አዲ መስኖ አካባቢ እንደደረስን የመለያችን ጊዜ ተቃረበ። አብረን እየተጓዝን በዚያች አጭር ጊዜ ውስጥ በርካታ ጉዳዮችን አውግተናል። በመጨረሻም አዜብ አሁን ወደ ከተማ ነው የምትሄጂው። ከተማ በርካታ እንቅፋት የሚገጥምበት ቦታ ነው። ስለዚህ የድርጅታችንን ዓላማ ነው ስንቅ ማድረግ ያለብሽ። ከዓላማችን በላይ ምንም የለም። በዓላማችን ጸንተሽ ከቆየሽ የሚያጋጥምሽን መሰናክል ሁሉ በድል አድራጊነት ትወጫለሽ። የተሸከምሽው አደራ እስከ መስዋዕትነት የሚያዘልቅ ነው። መስዋዕትነት ሊገጥምሽ ይችላል። የያዝሽው ዓላማ ግን የሚሊዮኖች ዓላማ ነውና ብትሰዊም ለዘላለም ትኖሪያለሽ። ባንቺ መስዋዕትነት እኛም ከተሰዋን ሌሎች እኛን የሚተኩ ዓላማውን ከዳር ያደርሱታል። አዜብ የዓላማ ጽናት አይለይሽ። ሴት ከወለድሽ ሸዊት፣ ወንድ ከሆነ ደግሞ ሙሴ በዩ ብሎኝ በለቅሶ ተለያየን። ዕለቱ ሐምሌ 5 ቀን 1975 ነው። የምንጓዝበት አቅጣጫ የዋጅራት ወረዳ ዋና ከተማ ወደ ሆነችው ደቡብ ከተማ ነው። ከማአሾ ጋር ስንለያይ ከምሽቱ 2 ሰዓት ሆኗል። የሚሄድበትን መንገድ ቢያመላክተኝም ያ የክረምት ጨለማ ብዙ ሊያንቀሳቅሰኝ አልቻለም። በቻይና የተሰራ አንድ የእጅ ቦምብና ለማደናገሪያነት የተሰጠኝ የሐሰት ሰነድ ይዣለሁ። በዚህ መልክ ነበር የደርግ ወታደሮች በብዛት ወደ መሸጉበት ደቡብ ከተማ ያቀናሁት። ጨለማው ግን አላንቀሳቀሰኝም። አይን ቢወግ እንኳን ማየት የማይቻልበት ድቅድቅ ጨለማ ነው ያጋጠመኝ። ታጋዮች ከመሸጉበት ብዙም ሳልርቅ የ40 ደቂቃ ብቻ ጉዞ አድርጌ በዚያው እንዳደር ግድ ሆነ። አንድ ትልቅ ድንጋይ እንደ ምሽግ ተጠቅሜ አደርኩ። የማይነጋ የለም፣ ነጋ። በግምት ከንጋቱ 11 ሰዓት ይሆናል ከእንቅልፌ የነቃሁት። መንገድ ስቼ ወዳልተፈለገ አቅጣጫ እንዳልሄድ ጎህ እስኪገድ ጠብቄ ለ12 ሰዓት የተወሰኑ ደቂቃዎች ሲቀሩት እንቅስቃሴ ጀመርኩ። ከአዲ መስኖ ወደ ዋጅራት ሲኬድ ለጥ ያለ ሜዳ አለ። ሜዳው ያለቀ ረጅም አቀበት ይከተላል። ከአቀበቱ በኋላ የደቡብ ከተማ ትገኛለች። ሜዳውን ጨርሼ አቀበቱን ካጋመስኩት በኋላ አህያ እየነዳ ከፊት ለፊት ከሚመጣ አርሶ አደር ጋር ተገናኘን። አባቴ ይሄ መንገድ ወዴት ይወስዳል አልኩት። ይሄ ወደ ዋጅራት ወደ ደቡብ ነው ብሎ መለሰልኝ። አመስግኘው ካለፍኩት በኋላ አርሶ አደሩ ምን እንደፈለገ አልገባኝም። አንተ ናስቲ የምነግርህ ነገር አለኝ ናስቲ አለኝ። በሁኔታዬና ባለባበሴ ወንድ መስየዋለሁ። ምንድነው አልኩት ፊቴን መልሼ። እዚህ አካባቢ እኮ ደርግ አለ፣ ወዴት ነው የምትሄደው አለኝ። አውቄያለሁ ብዬ መንገዴን ቀጠልኩ። ጥቂት ቆይቶ እንደገና ጠራኝ። አሁን በእጁ ያዘውን ገጀራ ማወዛወዝ ይዟል። ከትግል ከድቼ የምገባ መሆኔን አርሶ አደሮች ካወቁ ሊተናኮሉኝ እንደሚችሉ ከዋት አመራር ተነግሮኝ ነበር። በወታደር ጃኬቴ ደብቄ የነበረውን የቻይና ቦምብ ገልጬ ያሳየሁት። እንዳትበላሽ ተመለስ አልኩት። ላንተ አስቤ ነው እንጂ ከፈለክማ ሂድ ብሎኝ እሱም መንገዱን ቀጠለ። እኔም ወደ ከተማ ቀናው። አለባበሴ ፍጹም እንዳስመስሎኛል።
የለበስኩት ወታደራዊ ጃኬት ጡቴን ሸሽጎ ስለያዘው ሴትነቴን አልተጠራጠረም። ጸጉሬን ባጭሩ ተቆርጬ የወንድ አስመስየዋለሁ። ከታችም ሱሪ ነበር የለበስኩት። አቀበቱን ጨርሼ ከተማውን በርቀት ማየት ስጀምር የደርግ ነጭ ለባሾች ወታደራዊ ጃኬት ለብሰው ክላሽንኮቭ ጠመንጃቸውን መንገዱ ዳር አጋድመው ያርሳሉ። ከጠመንጃው ርቀዋል። ፊታቸውን ሲመልሱ ከኔ ጋር ተያየን። እርስ በርሳቸው መነጋገር ጀመሩ። ከጥቂት ቆይታ በኋላ ባለውበት እንድቆም አዘዙኝ። ወዴት ነው የምትሄደው የሚል ነበር የመጀመሪያ ጥያቄያቸው። እጄን ልሰጥ። ታትነ? አዎ። እንኳን ደህና መጣ። በል ትጥቅህን ፍታ አሉኝ። ከዚያም አስቀምጠውት የነበረውን ጠመንጃ አነሱት። ወደ ካምፕ ከነጥጥ ጋር ትገባምና ትጥቅህን ፍታ አሉኝ። ትጥቄን እንደማልፈታ ነገርኳቸው። ወታደሮች ናችሁ፣ ልታጅቡኝ ትችላላችሁ። በተረፈ ትጥቄን ግን አልፈታም አልኳቸው። አጅበው ወሰዱኝ። በወታደራዊ ካምፕ የተደረገልኝ አቀባበል ቅጥ አምባሩ የጠፋ ነበር። ለብዙ ዓመታት እዚህ አካባቢ መሽገው አንድም የከዳ የህወሓት ታጋይ ገጥሟቸው አያውቅም። የኔ መግባት ልዩ ደስታ ነበር የፈጠረላቸው። እንደ ትልቅ ድልም ነበር የቆጠሩት። ኦ ወያኔ እንኳን ደህና መጣ የሚሉ ቃላትን ከብዙ ወታደሮች ሰምቻለሁ። በውስጣቸው የፈጠረላቸው ደስታ ቢያናድደኝም የተሰጠኝ ተልእኮ ነበርና ንዴቴን ከመደበቅ ሌላ አማራጭ አልነበረኝም። ከተለያዩ ወታደሮች ጋር የተወሰነ ቆይታ ካደረግኩ በኋላ ወደ ጦር አዛዡ እንድገባ ተደረገ። ስሙን አስታውሰዋለሁ። ሻለቃ ነጋሽ ይባላል። አንድ የከዳ ታጋይ መምጣቱ ተነግሮት ልቡ እስኪፈነዳ እየሮጠ መጣ። አንድ ቅጽ እንድሞላ ከፊቴ ላይ ከወረወረልኝ በኋላ ግዳይ እንደጣለ አንበሳ ተንቆራጠጠ። የተሰጠኝን ቅጽ ሞልቼ እንደጨረስኩ እኔ ሞላሁትን ሳነብ የራሱን ሌላ ቅጽ አውጥቶ መሙላት ጀመረ። ስም አዜብ። የወንድ ነው የሴት? የምን ይመስላል? ምናችሁ ይታወቃል ሲለኝ ዝም አልኩ። ጾታ ሴት አልኩት። እኔ ነኝና ነጋሽ አለና ቀና ብሎ ተመለከተኝ። በመቀጠልም ሴት ሆኖ እንዳትታወቁ ብሎ ሸነቆጠኝ። በጥርጣሬ አይኑ መመልከቱን ግን አላቋረጠም። ቅጹን ከሞላ በኋላ ትጥቆቼን ተቀብሎ በይ መቀሌ እስከምትሄጂ ድረስ ከዛሬ ጀምሮ እስረኛ ነሽ አለኝ። ወዶ እጁን የሰጠ ማሰር ይበጃል አልኩት። እሱን አንቺ አይደለሽም የምትነግሪኝ ብሎ አንጓጠጠኝ። ስገባም ስወጣም በአጃቢ እንድንቀሳቀስ ተደረገ። ከ7 ቀናት ቆይታ በኋላ ወደ ጦር አዛዡ ሻለቃ ተጠርቼ ገባው። ከእግር ጥፍሬ እስከ ጸጉሬ ከገመገመኝ በኋላ ይህንን ጸጉርሽን ዛሬ እንድትቆረጩ የሚል ቀጭን ትዕዛዝ ሰጠኝ። የበረሃ ጸጉሬን እንደ ቅርስ ሊይዘው እፈልግ ነበር። ከበረሃ ቅርሶቼ የሚቀረኝ እሱ ብቻ እንደሚሆን ተሰምቶኛል እና ውሳኔው አሳዘነኝ። ለምን አልኩት። አነጋገሬ የከተማውን አቀራረብና መሽቆጥቆጥ የተላበሰ አልነበረም። እሱን አትጠይቂኝም፣ እውነቱን ነበር። ወሳኙ እሱ ነው። ግን ምን ልክ እንዳስገባኝ አላውቅም። አልቆረጠውም። ለዚያውም ሴት ልጅ መሆኔ መዘንጋት የለበትም። የሰጠሁት መልስ ሳያስገርመው አልቀረም። በሳቅ ተንከተከተ። አየሽ፣ በመጀመሪያ የተሸከምሽው ጸጉር የወንበዴ ጸጉር ነው። ይሄ የወንበዴ ጸጉርሽን ተላሽተሽ አዲስ አብዮታዊ ጸጉር ማብቀል ይኖርብሻል ሲል አንባረቀብኝ። ምልልሱን አልወደድኩትምና ዝምታን መረጥኩ። ሻለቃ ነጋሽ በከፍተኛ ድምጽ 10 አለቃ በየነ ሲል ተጣራ። በየነ ገባ። የዚችን ወንበዴ ጸጉር ላጭልኝ። ጸጉሯን ካልጠላጨች ያው ወንበዴነቷ አይለቃትም። ነጋሽ ደግሞ ነጋሽ ነው ሲል ደነፋ። መልስ ለመስጠት የሚቻልበት ሁኔታ አልነበረም። 10 አለቃ በየነ እየነዳ ወደ ተመደበልኝ እስር ቤት አመራው። በነጋታው 10 አለቃው ወደ እስር ቤቱ ገባና ትዕዛዙን ለመፈጸም እንደመጣ ነገረኝ። ቢተኛ መሆኔን ነገርኩት።
ምንም መልስ ሳይሰጠኝ እንቢታዬን ለማሳወቅ ወደ ሻለቃው ቢሮ አመራ። ከጥቂት ደቂቃዎች በኋላ በሻለቃ ነጋሽ እንደምፈለግ ተነግሮኝ ሲሄድ ሻለቃ ነጋሽ እሳት ለብሶ እሳት ጎርሶ አገኘሁት። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።